ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ግንቦት 20 ቀን 2017 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን ወሳኝ አበይት ጉዳይ በተለይም ደግሞ ክቡር ጠቅላይ ሚኒስትር አብይ አህመድ ከተለያዩ ጉዞዎች ተመልሰው በዛሬው ዕለት በሆነ ቦታ ተገኝተው ያደረጉት እጅግ አስገራሚ ንግግር ቀደም ሲል አቅርበነው ከነበረ አንድ መርሃ ግብር ጋራ መሳ ለመሳ የሆነ ተመሳሳይ ሐሳብ ያስተላለፉበት ልታዳምጡት የሚገባ አበይት ጉዳይን ይዘንላችሁ የምንመጣው አብራችሁ ቆይታ የማድርገው እናንተ ውብሸት ታዬ ነኝ። በእናንተ በኩል እንደተለመደው ላይክና ሼር በማድረግ ይህ ፕሮግራም ለብዙዎች እንዲደርስ እንድታደርጉ በታላቅ አክብሮትና ፍቅር እንጠይቃለን። አሁን ወደ ሰበር መረጃዎቻችን በሰሜን ጎጃም ዞን በዱር ቤቴ ከተማና አካባቢው በጫካው ሲንቀሳቀሱ የነበሩ የጽንፈኛው ፋኖ ታጣቂ ኃይሎች በተሳሳተ መንገድ ማህበረሰቡን ለዘርፈ ብዙ ሰቆቃ ዳርገው መቆየታቸውን በጸጸት በመግለጽና የመንግስትን የሰላም ጥሪ በመቀበል በሰላማዊ መንገድ እጅ መስጠታቸውን አሁን የደረሰን ሰበር መረጃ አመልክቷል። በዱር ቤቴ ከተማ አስተዳደርና አካባቢው በተሳሳተ አስተሳሰብና አመለካከት ተታለው በጫካ ሲንቀሳቀሱ የነበሩ እነዚሁ የጽንፈኛው ፋኖ ታጣቂ ኃይሎች የመንግስትን የሰላም ጥሪ ተቀብለው ከነ ሙሉ ትጥቃቸው ዱር ቤቴ የከተማ አስተዳደር ለሚገኘው ጥምር ጦር በሰላማዊ መንገድ እጃቸውን ሰጥተዋል። ታጣቂዎቹ እንዳሉት በተሳሳተ መንገድ ጫካ ውስጥ ገብተን የገዛ ህዝባችንን እየበደልን ያሳለፍነው ጊዜ እጅጉን ስለቆጨን አሁን ላይ የበደልነውን ህዝብ ለመካስ የሰላሙን ጥሪ ተቀብለን መተናል ብለዋል። ከደቡብ ጎንደር ዞን የደረሰን ሁለተኛው ሰበር መረጃችን ደግሞ በአንዳ ቤት ወረዳ የጽንፈኛው ቡድን ዋና የሎጂስቲክ ክፍል ሆኖ ሲያገለግል የነበረ አባል በቁጥጥር ስር መዋሉንና ወሳኝ መረጃዎችን ለሰላምና ጸጥታ ጽሕፈት ቤቱ መስጠቱን የሚያረጋግጥ ነው። በደቡብ ጎንደር ዞን በአንዳ ቤት ወረዳ የጽንፈኛው ቡድን ዋና የሎጂስቲክ ክፍል ሆኖ ሲያገለግል የነበረው ባበው በላይ የተባለው ይህ የጽንፈኛ ቡድን አባል በጥምር ጦሩ ነው በቁጥጥር ስር የዋለው። የህዝብን ሰላም ሲያውክ የነበረው የጽንፈኛ ጥምር ጦሩ ደፈጣ በመያዝ በወረዳው በአዳማ ቀበሌ በቁጥጥር ስር የዋለ ሲሆን ታጥቆት የነበረው የነፍስ ወከፍ መሳሪያና ለጽንፈኛ ቡድኑ አዘጋጅቶት የነበረው በርካታ የሎጂስቲክ ቁሳቁስ በቁጥጥር ስር መዋሉንም ለማረጋገጥ ተችሏል። ወደ ዕለቱ ሁለት አበይት ዜናዎቻችን ስንሸጋገር የመጀመሪያው ምክትል ጠቅላይ ሚኒስትር ክቡር አቶ ተመስገን ጥሩነህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን ሊቃነ ጳጳሳት ጋር መወያየታቸውን በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ያወሱ ሲሆን ብፁዓን ሊቃነ ጳጳሳቱም በዛሬው ዕለት ብሔራዊ ቤተ መንግስትን መጎብኘታቸውን አያይዘው ገልጸዋል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በሀገር ግንባታ ተገቢውን አስተዋጽኦ እንድታበረክት መንግስት የሚችለውንና የሚጠበቅበትን ሁሉ እንደሚወጣም ገልጸዋል። አዲስ ለተመደቡት ብፁዓን አባቶችም መልካም የሥራ ዘመን ተመኝቻለሁ ሲሉ ምክትል ጠቅላይ ሚኒስትር ክቡር አቶ ተመስገን ጥሩነህ ገልጸዋል። ክቡራትና ክቡራን የአዲስ ምንጭ ቤተሰቦች አሁን ደግሞ የዕለቱን አበይት ዋና ጉዳይ ቀጥሎ እናቀርብላችኋለን። እንደተለመደው ላይክና ሼር እያደረጋችሁ ይህን የክቡር ጠቅላይ ሚኒስትር አብይ አህመድን እጅግ ወሳኝ የሆነ መልእክት እንድትከታተሉ በአክብሮት እንጋብዛለን። የምናየው የኢትዮጵያን የስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ነው። ይህ ተቋም ከተቋቋመ በጣም ጥቂት ዓመታቱ ነው። የሚሸፍነው ስኮፕ ከከርሰ ምድር እስከ ስፔስ ያለውን
ለልማት አስፈላጊ የሆኑ ዳታዎች የመለየት አናላይዝ ማድረግና ለውሳኔ በሚያመች መልኩ ማቅረብ ነው አንዱ ስራቸው እና ሲጀመር ጥቂት ዓመታት ስለሆኑት በዚህ ደረጃ የደረጀ ተቋም የማየት ጉጉት ቢኖረንም ግን አልጠበቅም። ስፔስ ሳይንስ እና ጂኦስፓሻል በጣም ጥሩ ደረጃ ነው ያሉት። ፋውንዴሽን ተጥሏል። እንግዲህ ዛሬ ባየነው ከከርሰ ምድር ስንነሳ የት አካባቢ የከርሰ ምድር ውሃ እንዳለ ለመለየት የሚያስችል ጥናት እየሰሩ ይገኛሉ። ብዙ ቦታዎች ላይ በተለይ ከተሞች አካባቢ የከርሰ ምድር ውሃ በስፋት ያለበትን ለይተዋል። በኢትዮጵያ ያሉ ሐይቆች ባለፉት 10-15 ዓመታት የነበራቸውን ሳይዝ እየጨመሩ ያሉትን ባሉበት የቆሙትን ለምን እንደቆሙ ጭምር የውሃ ሀብታችንን የሚለይ ስራ እየሰሩ ይገኛሉ። ከውሃ ስንወጣ በምድር ላይ የት አካባቢ ሞር ግሪን እየሆነ እንዳለ የት አካባቢ ሞር ለመታረስ ከውሃው ከአፈሩ ጸባይ አንጻር ምቹ እንደሆነ ምን ያክል የተጠቀምንበትና ያልተጠቀምንበት ሳይዝ በመሬት እንዳለ የሚለዩ በጣም ወሳኝ መረጃዎች አሏቸው። ለምሳሌ ህዳሴን እንኳን ብንወስድ ከጀመርንበት ጊዜ ጀምሮ ውሃ እየያዝን ስንሄድ ያለው አጠቃላይ ፒክቸር የሚታየው እዚህ ነው እና በውሃ በመሬት እየተገነባ ያለው እውቀት በጣም ተስፋ ሰጪ ነው። በጂኦስፓሻል ቅድም እንዳያችሁት በፓርሰል ደረጃ እያንዳንዱ ላንድ ዩኒክ ኮድ ሰጥተው መለየት ችለዋል። የእያንዳንዱ ፓርሰል ላንድ በዩኒክ ኮድ ተለየ ማለት ማን ይኖርበታል፣ የፈለገ ሰው ታክሰስ ያደርገዋል። በመሸጥ መለወጥ በድለላ ያለውን ችግር ሁሉ ለመቀነስ አውቶሜትድ የሆነ መረጃ መንግስት እንዲያገኝና የተስተካከለ ውሳኔ ለመወሰን የሚያስችል ሆኖ የሚያገለግል ነው እና ከላንድ ኢንፎርሜሽን ሲስተም አንጻር ተቋሙ እያደገ ያለበት ደረጃ ካርታን ከማተም ዲጂታላይዝ ከማድረግ አልፎ በአፕሊኬሽን ደረጃ እየሄደበት ያለው ርቀት እጅግ ተስፋ የሚሰጥ ነው። ከዚያ በተጨማሪ በስፔስ ሁላችን እንደምናውቀው ባለፉት ጥቂት ዓመታት 2 ሳተላይት ወደ ምህዋር ልከዋል። 3ኛውን በምርምር ላይ ነው ያሉት። በሚቀጥለው ዓመት ወይም 2 ዓመት ውስጥ 3ኛው ሳተላይት ለኢትዮጵያ ለማምጠቅ አቅደው እየሰሩ ነው። ይህም በጣም ደስ የሚል ዜና ነው። ይሄ ተቋም ከተፈጠረ በኋላ ነው ኢትዮጵያ እንግዲህ የስፔስ ሳይንስ ክለብ ውስጥ ተቀላቀለችው። ከዚህ በተጨማሪ ሂውመን ካፒታል ዴቨሎፕመንት ላይ ሰው ማዘጋጀት ላይ የስፔስ ሳይንስ እየሄደ ያለበት መንገድ በጣም ትምህርት ሰጪ ነው። በአንድ በኩል በሃየር ኢንስቲትዩሽን በማስተርስ እና ፒኤችዲ ያስመርቃል፣ ተማሪዎች ያዘጋጃል። በሌላ መንገድ ደግሞ ህፃናት ፍላጎት ያላቸው ታለንት ያላቸውን በመቶ የሚቆጠሩ በሰመር ካምፕ እየወሰደ እያሰለጠነ ከነሱ ውስጥ ተስፋ ያላቸውን የስታርታፕ ዩኒት አላቸው እዛ እያዘጋጁ ወደ ማርኬት ያወጣሉ። ይሄ በጣም ትልቅ ስራ ነው። ይሄን አስፍተው እና ጠንክረው ከያዙ በስፔስ ሳይንስ አካባቢ ላይ ቢዝነስ መስራት የሚችሉ ሰዎችን ለመፍጠር የሚያስችል አውድ ተፈጥሯል ማለት ነው። ከዚያ በተጨማሪ የእንጦጦ ኦብዘርቫቶሪ ከዚህ ቀደም የነበረውን አቅም በከፍተኛ ደረጃ አሳድገው መረጃቸውን ለሎካል ብቻ ሳይሆን ከኢንተርናሽናል መሰል ተቋማት ጋር በትብብር ለመስራት የሚያስችል አቅም ገንብተዋል። ከነሱ የሚወጣውን መረጃ ኢንተርናሽናል ተቋማትም በደስታ የሚቀበሉት ሆኗል፣ የሚያምኑት ሆኗል። ይሄን እንግዲህ በጥቂት ዓመታት ውስጥ ማየት በጣም ደስታ የሚሰጥ ጉዳይ ነው። ምክንያቱም ታስታውሱ ከሆነ ስፔስ ኤጀንሲ ሲቋቋም ብዙ ሽኩቻዎች ነበሩ። አሁን ለኢትዮጵያ ስፔስ ምን ያደርግላታል፣ ስፔስ ጊዜው አሁን ነው ወይ የሚል አከራካሪ ጉዳዮች ነበሩ። ለነገ ለትውልድ የሚሰሩ ስራዎች ላይ አርቀው ማሰብ የማይችሉ ቪዥን የሌላቸው ትውልድን ታሳቢ የማያደርጉ ሰዎች፣ ለዕለት ጉርስ ብቻ የሚጨነቁ ሰዎች፣ የዕለት ጉርስ ብቻ የሚያኖር የሚመስላቸው ሰዎች የዛሬውን ጉዳይ ሊያነሱ ይችላሉ። ለነሱ ዋናው ትኩረት ሆድ ነው። ለነሱ ዋናው ትኩረት ዛሬ በልቶ ማደር ነው። ዛሬ በልቶ ማደር አያስፈልግም አይደለም፣ ዛሬ በልቶ ማደር ያስፈልጋል። ነገር ግን ትውልድ እንዲቀጥልም ታስቦ ሊሰራ ይገባል። ሀገራዊ የሆኑ የወል የሆኑ ሀብቶች ተቋማት እየተገነቡ ካልሄዱ በቀር ዛሬ ያለውን ብንበላ ነገ ማምረት የማያስችል አቅም ከተፈጠረ እንጠፋለን ማለት፣ ትውልድ ይቋረጣል። ጄኔሬሽን አፍተር ጄኔሬሽን ሳይቆራረጥ እንዲቀጥል ለማድረግ የሚያስችለው የዕለት ጉርስ ብቻ ሳይሆን ለወር ለሁለት ወር የሚቆይ ስንቅም መቆጠብ ሲቻል ነው። አባቶቻችን ድሮ በገጠር ካረሱ በኋላ እሸት
ሃርቨስት ያደርጉ ሲያስገቡ ብቻቸውን አይበሉ፣ ይቃመሳሉ ከጎረቤት ጋር። ነገር ግን ባላቸው ሳይዝ ልክ ከበጋ በኋላ ክረምት ሲመጣ ይቸግረናል ብለው ምግብ ያስቀምጣሉ። ጤፍ ትንሽ ያስቀምጣሉ፣ በቆሎ ያስቀምጣሉ። ለክፉ ቀን ይባላል። ለክፉ ቀን የማያስቀምጥ ሰው ያረሰውን ዛሬው በልቶ የሚጨርስ ሰው ነገን የማያስብ ነው። እኛ ትናንትን ማውሳት፣ ከትናንት መማር፣ ዛሬን መስራት ስናስብ ነገን እያሰብን ነገ የሚሰራው ዛሬ ነው ብለን እያሰብን መሆን አለበትና እንደዚህ አይነት ተቋማት የስፔስ ሳይንስ፣ አርቲፊሻል ኢንተለጀንስ፣ የሳይበር ሴኩሪቲ ተቋማት፣ የትምህርት ተቋማት በተለይ ደግሞ እነዚህ ህፃናት ላይ ሲሰሩ እዚህ ቦታ ለምሳሌ አንድ ህፃን ሐሳብ መጠነኛ ሐሳብ ይዞ መጥቶ እነሱ አሰልጥነው ትናንሽ ማቴሪያል አሟልተውለት ህልሙ እንዲፈታ ያደርጉታል። ሙሉ ወጪው የሚሸፍቱት እነሱ ናቸው። ዛሬ አንድ በአንድ ሲወሰድ ለአንድ ህፃን ልጅ ለምን ጊዜ ታባክናላችሁ? ኢንተርኔት አቅርበው ኮምፒውተር አቅርበው ሰው መድበው የሚሰሩት ግን ከኢንቨስትመንት አንፃር ከሚያስተምሯቸው 100 ልጆች ውስጥ 10ሩ ሳይንቲስት ቢሆን 3ቱ ሳይንቲስት ቢሆን ምን አይነት ተአምር ሊፈጥር ይችላል ነገ ለኢትዮጵያ በሚል እሳቤም ጭምር ነው። ሪተርን ኦን ኢንቨስትመንቱ ዛሬ አይደለም የሚታየው፣ ውሎ አድሮን ውጤቱ የሚታየው። ያን አስበው እየሰሩ ስለሆነ የመጣው ውጤት በጣም ደስ ይላል። ወጣት ኢንጂነሮች አሉ፣ ህፃናት ልጆችም አሉ፣ ተስፈኞች። ይሄ ተቋም በርቶ ጠንክሮ የኢትዮጵያን የብልጽግና ህልም ለማረጋገጥ በእጅጉ እንደሚሰራ ተስፋ አለኝ። በስፔስ ሳይንስ በምድር ላይ ባለን እውቀትም በከርሰ ምድር እውቀት ጭምር ያደገ መረጃ ከሌለም በስተቀር ብልጽግና ማረጋገጥ አይቻልም እና ለነገ ለልጆቻችን የሚሆኑ ቋሚ ሀብት የሆኑ የሁላችን ሀብት የሆኑ ተቋማት በኢትዮጵያ እየፈጠሩ እያጠናከሩ መሄድ ያስፈልጋል። ዛሬ ባየነው በጣም ተደስተናል። እዚህ የሚሰሩ ሰራተኞች፣ አመራሮች ሊኮሩ ይገባቸዋል። መኩራት ብቻ ሳይሆን ሀገር የሚሰራው በዚህ አግባብ እንደሆነ አምነው ለነገው ትውልድ የሚበጅን መሰረት መጣል ቀዳሚ ተግባራቸው መሆን ይጠበቅበታል። ኢትዮጵያ ተስፋ አላት። ኢትዮጵያ በነገ በሚያስፈልጉ ጉዳዮች ላይ የጀመረችበትና ፋውንዴሽን የጣለበት መንገድ ለልጆቻችን የተሻለ ዓለም እየተፈጠረ እንደሆነ ያሳያል። ነገን እያሰብን ዛሬ ተክተን መስራት ያስፈልጋል። የዛሬ ጉዳት፣ የዛሬ መቸገር፣ የዛሬ መጉደል የተሻለ ነገን ለልጆቻችን መፍጠር እንደሆነ እያሰብን መኖር ያስፈልጋል። ለዚህ ትውልድ ብቻ ሳይሆን የሚቀጥለው ትውልድ ስራም በተወሰነ ደረጃ የኛ ኃላፊነት መሆኑን አምነን መትጋት አለብን። ከዚህ አንፃር እጅግ አመርቂና ተስፋ ሰጪ ጅማሮ ነው ያለው። የኢትዮጵያ ብልጽግና በሁሉም አስፔክት ሲታይ የሚረጋገጥ የሚጨበጥ መሆኑን ያሳያል። ኢትዮጵያ ታንሰራራለች በዚህ ዓመት ብለን ነበር። እንግዲህ በሁሉም ሴክተር እንደምናየው ኢትዮጵያ እያንሰራራች ነው። ይሄው ይቀጥላል። ለልጆቻችን የበለጸገች የማትለምን በልታ የምታድር ለሳይንስ ባዕድ ያልሆነች በሳይንስ የሆነ ሐሳብ ኮንትሪቢዩት ማድረግ የምትችል መፍጠር የምትችል ከሌላው ዓለም ጋር መነጋገር የሚያስችል ብቃት ያላት ኢትዮጵያን ለልጆቻችን እናስረክባለን። እጅግ አድርጌ አመሰግናለሁ። አብራችሁን ስላላችሁና በሚዲያ አገልግሎት ጉዟችን ሁሉ ማበረታቻችሁ ስላልተለየን ለክቡራትና ክቡራን የአዲስ ምንጭ መጽሔትና የዩቲዩብ ማዕከለ ሥርዓት ቤተሰቦቻችን ምስጋናችንን በአክብሮት ዝቅ ብለን እናቀርባለን። በአስተማማኝ መረጃ ማህበረሰብን መገንባት በሚል መሪ ቃል አዲስ ምንጭ መጽሔትን በየ15 ቀኑ ለአንባቢያን በማድረስ አንድ ተብሎ የተጀመረው ጉዞ በዩቲዩብ ማዕከለ ሥርዓት ከ65,000 በላይ ንቁ ተሳትፎ በሚያደርጉ ቤተሰቦች ታጅቦ ቀጥሏል። በድጋሚ እናመሰግናለን። አዲስ ምንጭ በየዕለቱ የሚቀርቡ የዜናና የሁነት ትንታኔ እንዲሁም በሳምንት አንድ ቀን የተወዳጅ እንግዳ መርሃ ግብር ያላት ሲሆን ሌሎች ይዘቶችንም በማካተት ተደራሽነታችንንና የዘርፍ ሽፋናችንን ለማስፋት በመስራት ላይ እንገኛለን። የአዲስ ምንጭ ከፍተኛ እይታ ሪከርድ ከ228,000 በላይ የተመዘገበ ቢሆንም ከ100 ሺዎች እይታ በላይና በዋነኛ የሚዲያ መርህ መሰረት ለመረጃ ተአማኒነት የምናደርገው ጥንቃቄና ኃላፊነት በሚዲያችን ቤተሰቦች በሙሉ እየተመሰከረልን ነው። በዚህ አጋጣሚ በተወዳጇ አዲስ ምንጭ ምርትና አገልግሎታችሁን ማስተዋወቅ ለምትፈልጉ ተቋማትና አካላት አንድ አስደሳች እውነታ እነሆ። የእኛ ሚዲያ ተከታታዮች ቁም ነገርና አስተማማኝ መረጃዎችን ብቻ የሚከታተሉ ሀገር ወዳድና ሚዛናዊ በሆኑ ስራዎቻችን እየመረጡን ናቸው። ስለዚህም ምርትና አገልግሎታችሁን ለማስተዋወቅ
እንዲሁም በተለያየ መልኩ አብራችሁን ለመስራት በአስተማማኝ መረጃ ማህበረሰብን መገንባት በሚለው መርህ ላይ አሻራችሁን ማሳረፍ የምትፈልጉ በ0911 11 2589 ልትደውሉልን ወይም ዋትስአፕ ላይ መልእክታችሁን ልታስቀምጡልን ትችላላችሁ። እናመሰግናለን። የአዲስ ምንጭ ዝግጅት ክፍል